ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምሰነበታችሁ። ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ሰበር ዜና ይዤ መጥቻለሁ። ሰበር አሳዛኝ ዜና ይዤ መጥቻለሁ። ይሄ አሳዛኝ ዜና እንኳን በየጊዜው ላለፉት 8 ዓመታት በኦሮሞ ብልጽግና 4 ኪሎ ከገቡ ጀምሮ ላለፉት 8 ዓመታት በተከታታይ እየሆነ ያለ ነገር ነው። እሱም በይፋት ቀጠና የኦሮሞ ብሔረሰብ ዞን የሚባል አለ። ይሄ የኦሮሞ ብሔረሰብ ዞን የሚባለው አካባቢ የኦነግ መናኸሪያ አካባቢ ነው። በተለይም ደግሞ አክራሪ እስላማዊ ኦነጎች ይሄ የአይኤፍኤል አለ አይደል፣ ኢስላሚክ ፎረም ፍሮም ሊበሬሽን ኦፍ ኦሮሞ የሚባለው የነጃራ የነዋቆ ጉቱ አይነት ሰዎች እነሱ ያሉበት አክራሪዎች በቃ በየቦታው እየሄዱ ቤተክርስቲያናትን የሚያቃጥሉ በቃ በየቦታው በጣም የአይሰስ አይነት ተግባር የሚፈጽሙ የኦሮሞ ጽንፈኞች የኦሮሞ አክራሪ ጽንፈኞች መናኸሪያ የሆነ ዞን ነው። ይሄ የኦሮሞ ብሔረሰብ ዞን የሚባለው ዋና ከተማው ከሚሴ ሆነው ማለት ነው። እና ከዚህ ዞን ይሄ ዞን የተቋቋመው የተወሰኑ ኦሮሞዎች እዛ አካባቢ ስላሉ ነው። በብዛት የሚኖረው አማርኛ ተናጋሪና አማራ ነው። ለምሳሌ ሰንበቴ የሚባለው ቦታ የጥሙጋ ወረዳ ዋና ከተማ ሰንበቴ ይባላል። ከሚሴ፣ ሮቢት እነዚህ በሙሉ አማራዎች በብዛት የሚኖሩባቸው አካባቢዎች ናቸው። እነ ባቲ አማራዎች በብዛት የሚኖሩባቸው አካባቢዎች ግን የተወሰኑ ኦሮሞዎች ወደ አፋር ድንበር አካባቢ ስላሉ ያንን ሁሉ አካባቢ በመውሰድ በፊት ወሎ ሁሉ የኦሮሞ ነበር የሚሉት፣ ግን የተወሰኑ አካባቢዎችን የኦሮሞ ብሔረሰብ ዞን ተብለው በቃ ቤዚክሊ የአማራ ክልል አካል ናቸው ኦፊሻሊ፣ ግን በተግባር ግን የኦሮሞ ብሔረሰብ ዞን ተብለው በኦሮሞ ክልል የሚተዳደሩ በቃ አርሲና ባሌ አድርጋቸው ቁጠሯቸው። እንደ አርሲና እንደ ባሌ እዛ አካባቢ ያለ አማራ ክልል ሆኖ እዛ አካባቢ ያሉ አማራዎች ግን እየተገደሉ በቃ ብዙ ግፍና በደል እየተፈጸመባቸው ነው ያሉት። ያ በቃ ብሎ እዛ አካባቢ አድማጮቻችን ተመልካቾቻችን ከአርሲና ከባሌ ሁሉ መጥተው ይሄ የኦሮሞ ብሔረሰብ ዞን የሚባለው አካባቢ ራሱ በርካታ የኦነግ የጽንፈኛ ኦነግ የተለያየ አደረጃጀት ነው ያለው። እንዳልኳችሁ እስላማዊ አክራሪ ኦነግ አለ፣ የጃልመሮ ኦነግ አለ፣ የጃልሞሳ ኦነግ አለ፣ የነጃል ሰኞ ኦነግ አለ። የተለያየ የኦነግ ቡድን አለ። ኦነግ የተበታተነ ነው። እዚህ እያወራን ያለ ነው ግን የነጃራ ልጆች ጃራ ታውቃላችሁ አይደል? በበደኖ በምናምን አማራውን ሲያርዱ የነበሩ የነሱ ልጆች የነሱ ፖለቲካ የሚያራምዱ የነዋቆ ጉቱ ፖለቲካ የሚያራምዱ ጽንፈኛ አማራን የሚጠሉ ጽንፈኛ አክራሪዎች የእስልምና አክራሪዎች አይሶሶች አልካይዳዎች ያሉበት ቡድን ካምፕ ተሰጥቶት በመከላከያ በሽመልስ አብዲሳ በአብይ አህመድ እየታጠቀ እየተደራጀ እየሰለጠነ እዛ አካባቢ የሸዋን ማህበረሰብ እንዲያሸብር ሚሽን ተሰጥቶት እዛ አካባቢ የተቀመጠ ኃይል አለ እና ይሄ ኃይል ዶክተር አምባቸው ነፍሳቸውን ዶክተር አምባቸው የክልሉ መንግስት የነበሩ ጊዜ ሁሉ ሳይቀር ቢያንስ ከ20 ጊዜ በላይ አድማጮቻችን ተመልካቾቻችን ከ20 ጊዜ በላይ በይፋት በነአንጾኪያ ገምዛ በነማጀቴ በነካራ ቆሬ በነቆርኒ ሜዳ በነአጣዬ በነሸዋሮቢት በነዚህ ሁሉ ቦታዎች በየጊዜው ጥቃት እያደረገ ሳይታሰብ እየመጣ እዛ አካባቢ የነበረው ኃይል ራሱን ተደራጅቶ በሚመክትበት ጊዜ እነዚህን ኃይሎችን ለማጥፋት ለመደምሰስ ወደፊት በሚሄድበት ጊዜ መከላከያ ጣልቃ ይገባል። እነሱ መተው ህዝቡን ሲጨርሱ እነሱ መተው ቤተክርስቲያናትን ሲያቃጥሉ እነሱ መተው ማሳዎችን ሲያቃጥሉ ቤቶችን ሲያቃጥሉ እነሱ መተው የሽብር ተግባራቸውን ሲፈጽሙ መከላከያ የሚባለው ራሱን መከላከያ ብሎ የሚጠራው ምንም ነገር ያደርግ ልክ ህዝቡ ተነስቶ ራሱን መመከስ ሲጀምር እነዚህ ወሮበሎችን መዋጋት እኮ አይችሉም። ፊት ለፊት እኮ ተዋግተው እኮ ጦርነትን ማሸነፍ የማይችሉ ሰዎች እኮ አይደሉም። እነዚህ እኮ ካዋርዶች ናቸው። ሰው ተኝቶ ባለበት አረጋውያን ባሉበት ጸሎት እየተደረገ ባለበት ሰው በማያስብበት መጣው እንደ ወንበዴና እንደ ዱርዬ መጣው አጥቅተው አቃጥለው የሚሸሽተው የሚሄዱ ናቸው እንጂ እንደ ወንድ ፊት ለፊት ተዋግተው ውጊያን አሸንፈው ቦታዎችን የሚያስለቅቁ ሰዎች አሉ። ይመጣሉ፣ የሽብር ተግባር ይፈጽማሉ። እንግዲህ አሸባሪ ማለት ይሏል። የሽብር ተግባር ይፈጽማሉ። እነሱን ልክ ለማግባት የህዝቡ ተነስቶ የታጠቀው ህዝብ ገበሬው ተነስቶ ራሱን በሚመክትበት ጊዜ መከላከያ ተብየው ደግሞ እንደገና ጣልቃ ይገባል። ህዝብን ለመጠበቅ መከላከያ የሚባለው እዛ ቦታ አይደለም። አሸባሪዎች ያንን ሁሉ ድርጊትና ጥፋት ሲፈጽሙ ራሱን መከላከያ ብሎ የሚጠራው ራሱ አሸባሪ የሆነው የመንግስት ጦር እዛ አካባቢ ያለው። ነገር ግን ህዝቡ ራሱን ሊከላከል በሚመጣበት ጊዜ ግን
እነዛ አሸባሪዎችን ለመጠበቅ እነዛ አሸባሪዎችን ለመከላከል ግን መከላከያ የሚባለው ይመጣል እና እንደዚህ እየተደረገ ወገኖች ከ20 ጊዜ በላይ ያ የይፋት ማህበረሰብ የዚህ ኦሮሞ ብሔረሰብ ዞን የሚባለው አካባቢ ባሉ አሸባሪዎች ከመከላከያ በሚረዱ ከመከላከያ ጋር ተቀናጅተው በሚንቀሳቀሱ አሸባሪዎች በጣም በጣም ችግር እያጋጠመው ያለበት ሁኔታ ነው ያለውና ሰሞኑን አድማጮቻችን ተመልካቾቻችን በይፋት ቀጠና እዚህ ካርታውን እዚህ ያሳያችኋለሁ። አርሶ አምባ የሚባል ከተማ አለ፣ መንደር አለ እና ከአርሶ አምባ እዚህ ግን የምታዩት በሸዋሮቢት አለ። ከሸዋሮቢት ወደ ላይ ስትሄዱ ከሸዋሮቢት ወደ ላይ ያለችዋ ከተማ እንግዲህ ሸዋሮቢት ነው አንዱ። ሸዋሮቢት ከተማ በጣም ትልቅ ከተማ ናት። ሁላችንም እንደምታውቀው ሸዋሮቢት ከተማ በጣም ትልቅ ከተማ ናት እና ከሸዋሮቢት ወደ ሰሜን በምንሄድበት ጊዜ ጀውሃ የሚባል ከተማ አለ እና ከጀውሃ ወደዛ ስንሄድ ደግሞ ሰንበቴ አለ። ሰንበቴ የኦሮሞ ብሔረሰብ ዞን የሚባለው ይሄ የብልጽግና ኦነግ መናኸሪያ ዞን ብየዋለሁ። የብልጽግና ኦነግ መናኸሪያ ዞን በሰንበቴ የጥሙጋ ወረዳ ውስጥ ያለ ነው። ከዛ አጣዬ አለ። ከዛ ወደ ላይ ስንሄድ እነ ካራ ቆሪ ሜዳ ምናምን ብሎ ወደ እነ ከሚሴ ምናምን ይሄዳል ማለት ነው። እና አሁን ይሄ የአርሶ አምባ ከጀውሃ በምዕራብ በኩል ያለች በቀይ ያከበኳት ከተማ ናት እና ከነሰንበቴ አካባቢ ከኦሮሞ ብሔረሰብ ዞን ከሚባለው የኦነግ መናኸሪያ ዞን በመምጣት የብዛ አካባቢ በርካታ ቤቶችን ነዋሪዎችን አጥፍተዋል። ይገርማቸዋል። ከተማዋን አወደሟት። ይሄን ያደረጉት እዚህ አካባቢ መከላከያ ነበር። መከላከያ ወጣ። መከላከያ ሲወጣ እነዚህ አሸባሪዎች ወደዛ መጡ። የህዝቡን ማሳ፣ የህዝቡን ሰብል፣ ያረሰውን፣ ያመረተውን፣ የሰበሰበውን በሙሉ አቃጠሉ እና ከፍተኛ የሆነ ጉዳት ነው የፈጸሙት እና እዚህ በቪዲዮ ላሳያችሁ። ይሄ ነው ቪዲዮ እንግዲህ አርሶ አምባ ከተማ ነው። አርሶ አምባ ከተማ በዚህ መልኩ ነው መንደሩን የኦነግ ታጣቂዎች ከኦሮሞ ብሔረሰብ ዞን ከሚባለው ዞን በፌደራል መንግስቱ በአብይ አህመድ አገዛዝ በነሽመልስ አብዲሳ የታጠቁ የተደራጁ ኦርጋናይዝድ የሆኑ የአየር የድሮን ሽፋን እየተሰጣቸው በዚህ መልኩ በይፋት በአርሶ አምባ በይፋት የሚኖረውን የአማራ ማህበረሰብ በዚህ መልኩ ንብረቱን ቤቱን እያቃጠሉት ተመልከቱ። ይሄ አርሶ አምባ ዛሬ የተከሰተ ክስተት እና በርካታ ገበሬዎችን ገለዋል። በርካታ ንጹሃን ዜጎችን ገለዋል። በርካታ ቤቶችን አውድመዋል። ይሄን ያደረጉት እንግዲህ ይሄን በሚያደርጉበት ጊዜ ከኦሮሞ ብሔረሰብ ዞን ከሚባለው ከሚሴ ውስጥ መከላከያ አለ፣ ሰንበቴ መከላከያ አለ። እዚህ አካባቢ መከላከያ ነው ያለው። ራሱ መከላከያ ብሎ የሚጠራው አስታጥቋቸው አደራጅቷቸው ነው እንግዲህ በዚህ መልኩ በንጹሃን ዜጎች ላይ በዚህ መልኩ ቤት በማቃጠል ከተማዋን በማቃጠል ከፍተኛ የሆነ ውድመት የፈጸሙት። በዚህ ጉዳይ ላይ ፋኖ አማረ ታዘዘው የአማራ ፋኖ ብሔራዊ ንቅናቄ ያሳምነው እዝ የአጼ ዘርዓ ያዕቆብ ኮር ቃል አቀባይ ብሎ ጽፏል። ከፊት መከላከያና የብአዴን ሚሊሻ ከፋኖ ጋር ይዋጋል፣ ከኋላ ኦነግ በዚህ መልኩ የአርሶ አምባን ህዝብ ንብረት ያቃጥላል ብሎ ነው እንግዲህ ይሄንን ቅድም ያሳያችሁን ቪዲዮ ያሳየን ማለት ነው። ከፊት መከላከያና የብአዴን ሚሊሻ ከፋኖ ጋር ይዋጋል፣ ኦነግ በዚህ መልኩ የአርሶ አምባን ህዝብ ንብረት ያቃጥላል፣ ከመንግስት ጎን የተሰለፈ ኃይል ሁሉ በታሪክ በተጠያቂነት አታመልጡም ብሎ ፋኖ አማረ በዚህ ጉዳይ ላይ በሶሻል ሚዲያ ያለውን አሳዛኝ ዜና ለህዝብ ይፋ አድርጓል። እንግዲህ
መንደር ነው የምታዩት። መንደሮችን በሙሉ ሰብስበው ነው እንግዲህ በዚህ መልኩ ሲያቃጥሉ የነበሩት የኦነግ ታጣቂዎች፣ የእስላማዊ አክራሪ ኦነግ ታጣቂዎች በእነ አብይ አህመድ በእነ ሽመልስ አብዲሳ የኦሮሞ ብሔረሰብ ዞን በሚባለው ውስጥ የታጠቁ የተደራጁ የሰለጠኑ አስፈላጊውን ስንቅና ትጥቅ የሚሰጣቸው ከባሌና ከአርሲም ደግሞ እንዲመጡ ተደርጎ ሆን ብሎ የአማራውን ማህበረሰብ ለማሸበር ነው። ሚሽን ተሰጥቷቸው አላማ ተሰጥቷቸው የአማራ ማህበረሰብ ለማሸበር ያደረጉ። ይህንን ለምንድን ነው የሚያደርጉት? አድማጮቼ፣ ተመልካቾቼ፣ እነዚህ ሰዎች እዚህ አካባቢ የሚኖረውን አማራ ኤትኒክሊ ክሌንስ ማድረግ ይፈልጋሉ። ይህን አካባቢ ወደ ኦሮሚያ ክልል መጠቅለል ይፈልጋሉ። ይህን አካባቢ ወዴት መጠቅለል ይፈልጋሉ? ወደ ኦሮሚያ ክልል መጠቅለል ይፈልጋሉ። ይሄ አካባቢ የኦሮሞ መሬት ነው ብሎ ነው ይሄን አካባቢ ከወሎ ጋር እንዲገናኝላቸው ወሎንም ያካተተ ታላቁ ኦሮሚያን ለመገንባት እንዲመቻቸው እንዳለ ይፋትን በሙሉ ወደ ኦሮሞ ክልል ውስጥ ከአማራ የጸዳ ቦታ እንዲሆን ይፈልጋሉ። ስለዚህ ምንድን ነው የሚያደርጉት? እንደዚህ አይነት ሽብሮችን እዚህ ጋር እያየን ያለውን ሽብሮችን እያደረጉ ህዝቡ ተማሮ አካባቢውን ለቆ እንዲወጣ ለማድረግ አጣዬን በጣም በርካታ ጊዜ አውድመዋል። በማጀቴ ከተማ በጣም በርካታ ጊዜ ጥቃት ፈጽመዋል። በአንጾቂያ ገምዛ በነመኮይ በጣም በርካታ ጊዜ ጥቃት ፈጽመዋል። በጀዋ በጣም በርካታ ጊዜ ጥቃት ፈጽመዋል ወገኖች። በካራ ቆሬ በቆሪ ሜዳ በርካታ ጊዜ ጥቃት ፈጽመዋል። ይሄን ሁሉ ግን የሚያደርጉት ለምንድን ነው? ህዝቡ ሰላም እንዳያገኝ ተማሮ አካባቢውን ጥሎ እንዲወጣ። አካባቢው ምን ሊሆን? አካባቢውን እነሱ የኦሮሞ መሬት ያደርጉት። ያ ነው አላማቸው። እንግዲህ መንግስት አለ ነው የሚባለው። ግን እነዚህን የኦሮሞ ብሔረሰቦችን እያስታጠቀ እያሰለጠነ እያደራጀ ግን በዚህ መልኩ የሸዋ ህዝብ የይፋት ህዝብ ለ7 ዓመት እንዲሰቃይ እየተደረገ ነው። እና ይሄ እንግዲህ አድማጮቼ፣ ተመልካቾቼ በዚህ አጋጣሚ ይሄ የተደረገው ጥቃት ለፋኖ አመራሮችም ትልቅ የማንቂያ ደውል ነው ብዬ አምናለሁ። በተለይ በሸዋ ቀጠና ያሉ የፋኖ አመራሮች ይህን 3 ዓመት ሙሉ በሸዋ በሚንቀሳቀሱበት ጊዜ እርስ በርሳቸው ሲጋደሉ፣ እርስ በርሳቸው ሲታኮሱ የነበሩ ናቸው። እንዲህ አይነት አደጋ በህዝቡ ላይ እያለ ይህንን አደጋ ኢቭን ወደ ኦሮሞ ብሔረሰብ ዞን ወደሚባለው ራሱ ዘልቆ በመግባት ከሚሴ ድረስ በመግባት ሰንበቴ ድረስ በመግባት እነዚህ አገዛዙ አደራጅቶ እያሰለጠናቸው ያለውን ኃይሉ በሙሉ ጎ ማስወጣት ይቻል ነበር። አቅም አለ። ጠራርጎ ማስወጣት ይቻል ነበር። አድማጮች፣ ተመልካቾች፣ በደንብ ይቻል ነበር ጠራርጎ ማስወጣት። ግን ለምን ማስወጣት አልተቻለም? የሸዋ ፋኖች አቅም እያላቸው፣ ጥንካሬ እያላቸው፣ ጉልበት እያላቸው አድማጮቻችን፣ ተመልካቾቻችን አንድነት ስለሌላቸው ግን ጊዜያቸውን፣ ጉልበታቸውን፣ ኤነርጂያቸውን ግን እርስ በርስ ሲናቆሩ ያጠፉ ስለነበረ ግን ምንም አይነት ውጤት ማግኘት አልተቻለም። ያ በጣም ያሳዝናል። በጣም ያሳዝናል። አድማጮቻችን፣ ተመልካቾቻችን እንግዲህ እዚህ ጋር የምታዩት እቺ አርሶ አምባ ናት እና አርሶ አምባ ጥቃት ተፈጽሟል። ከፍተኛ ውድመት ተከስቷል። ይህንን ህዝብ ማወቅ አለበት። የኢትዮጵያ ህዝብ ሁሉ እንግዲህ ያውቃችሁ የሆነ ያለውን ነገር ሲሪየስ የሆነ ነገር እየሆነ እንዳለ ሁላችንም መገንዘብ አለብን ማለት ነው። ሲሪየስ የሆነ ነገር እየሆነን በቃ ህዝቡ በዚህ ሁኔታ አደጋ ላይ ነው ያለው። ህዝቡ በዚህ ሁኔታ ትልቅ ችግር ላይ ነው ያለው። ህዝቡ በዚህ ሁኔታ ላይ ነው ያለው። የሸዋ ህዝብ በዚህ ሁኔታ ላይ ነው ያለው። የሸዋ ህዝብ በዚህ ሁኔታ ላይ ነው ያለው እና ይሄ ደግሞ አሁን የሆነ አይደለም። ይሄ ደግሞ ላለፉት 8 ዓመት ከ20 ጊዜ በላይ አድማጮቻችን፣ ተመልካቾቻችን ከ20 ጊዜ በላይ የይፋት ፈተና እነ አጣዬ እነ ካራ ቆሬ እነ ማጀቴ ከ20 ጊዜ በላይ ከፍተኛ ጥቃት ፈጽመውባቸዋል። ከ20 ጊዜ በላይ ይሄን ላሳያችሁ። እዚህ ጋር የምታዩት እንግዲህ የኦሮሞ ብሔረሰብ ዞን የሚባለው ነው። ተመልከቱ። አሁን የኦሮሞ ብሔረሰብ የሚባለው ተመልከቱ። አሁን ከላይ ተነስታችሁ ወሎ ነው ላይ በቢጫ ያለው የባቲ ወረዳ ወሎ ነው። ከዛ ወደ ታች ስትወርዱ ግን ጨፌ ምናምን ምንድነው አርጡማና ፋርሲ
ጅሌ ጥሙጋ አሁን ይሄ በአረንጓዴ ያለው ነው እንግዲህ ጅሌ ጥሙጋ እንግዲህ በአረንጓዴ ያለው ጭምት አሁን በዚህ መስመር እንዳለ ተመልከቱ። አሁን ከምዕራብ ወደ ምስራቅ ቀጥታ ይሄንን አካባቢ አቋርጦ አፋር ድንበር ለመሄድ በጣም ርቀቱ በጣም ትንሽ የጅሌ ጥሙጋን ወረዳ ሙሉ ለሙሉ ለመቆጣጠር የሸዋ ፋኖች አይከብዳቸውም። በጣም ትንሽ አስፈለጉ ደግሞ ከወሎ ፋኖችም ጋር ተባብረው እንዳለ ይሄ የኦሮሞ ብሔረሰብ ዞን የሚባለውን በአጭር ጊዜ ውስጥ መቆጣጠር ይችላሉ። ግን ለምን ያን አላደረጉትም? ጉልበታቸውና ኤነርጂያቸውን ሲያጠፉ የነበሩት እነ ሻለቃ መከታው ማሞ ህዝቡን ምንድነው እርስ በርስ በመዋጋት ላይ ጉልበታ አንድ ላይ ሆነው እንኳን የአንድ እዝ እንኳን መስርተው ወደፊት መሄድ አልቻሉም። ስለዚህ በዚህ ልክ የሸዋ ማህበረሰብ በኦነግ ጽንፈኞች በየጊዜው ማሳው እየተቃጠለ በየጊዜው መከራውን እየመጣ እንግዲህ ለህዝብ ህልውና ነው የቆምነው ብለዋል። ለህዝብ ህልውና ለህዝብ ደህንነት ነው የቆምነው ብለዋል። እንግዲያውስ ለህዝብ ደህንነት ከቆሙ እንደዚህ አይነት አደጋዎችን መከላከል ለምን እንደዚህ አይነት አደጋዎች እንዳይፈጠሩ የዚህ አይነት አደጋዎች ምንጭ የሆኑትን ማድረቅ ለምን አቃታቸው? አንድ ስላሉ ወገኖች በዚህ መልኩ የሸዋ ማህበረሰብ ከኦሮሞ ብሔረሰብ ዞን ከሚባለው የኦነግ መናኸሪያ ዞን የኦነግና የኦሮሞ ብልጽግና የጽንፈኛ መናኸሪያ ዞን ከዚህ ዞን እየተነሱ የይፋትን ቀጠና በተለያየ ጊዜ ሲያጠቁ በተለያየ ጊዜ የህዝብ የገበሬውን ማሳ ሲያቃጥሉ ትላንት ዛሬ እንደሆነው በአርሶ አምባ የአርሶ አምባን ከተማ ሙሉ ለሙሉ በቃጠሎ እንደዚህ ሲያደርጉ ችግሩ የት እንዳለ ይታወቃል። ትኩረት ተሰጥቶት ይሄን አካባቢ ማጽዳት ይቻላል። በጣም ትንሽ አካባቢ ከላይ ከአንጾቂያ ጋር በአንጾቂያ በኩል ወደ ላይ ቢወጣ ከዚህ በኩል በጀዋ በኩል ወደ ምስራቅ ቢኬድ በሁሉም አቅጣጫ ቢኬድ እዚህ አካባቢ ወደ ላይ በእነ መከታው ስር ያለው ኤርሚያስ ግጨው የሚመሩት የስቴጎማ ክፍለ ጦር አለ። አንድ ክፍለ ጦር በሉ። እዚህ አካባቢ የቡሩክ የደምሴ ክፍለ ጦር አለ። የየኩና አምላክ ክፍለ ጦር አለ። ሰባ ለሰባ የአሳምነውዝ የሰባ ለሰባ ክፍለ ጦር አለ። ከዛ እንደገና የአሳምነውዝ የሸዋ ጠቅላይ ግዛት ህዝብ በነመከታው ስር ያለ ሰባ ለሰባ ክፍለ ጦር አለ። የራምቦ ክፍለ ጦር አለ። የተሰማ እርገጤ ክፍለ ጦር አለ። ተመልከቱ። እንደገና የአስቻለው ደሴ ክፍለ ጦር አለ። 8 ክፍለ ጦሮች በይፋት ቀጠና። እነዚህ 8 ክፍለ ጦሮችን በማቀናጀት ብቃት ያለው ስትራቴጂ አመራር በመስጠት ይህን አካባቢ ማጥላት ይቻላል። ግን እነዚህ አንድ አልሆኑ፣ በአንድ ላይ አልቆሙ፣ በአንድ ላይ አልተባበሩ። ይሄው የአማራ ፋኖ ብሔራዊ ንቅናቄ ተመሰረተ ተብሎ እንኳ የሸዋ ፋኖች በአንድ እዝ መምጣት አልቻሉም። እንደዚህ አይነት በህዝብ ላይ የሚፈጸም ጥቃት፣ እንደዚህ አይነት በህዝብ ላይ የሚፈጸም ሰቆቃ የይፋት ቀጠኖች የሸዋ ከተሞች በዚህ መልኩ በኦሮሞ ብልጽግናዎችና በአጋሮቻቸው በኦነጎቻቸው መንደሮች እንደዚህ በዚህ መልኩ ሲቃጠሉ ይሄ ውስጣቸውን ቆስጣቸውን ካላደበንና ያላቸውን ልዩነቶች ወደ ጎን አድርገው በዚህ በፊት የተቀያየሙት የተሰኙት ነገር ካለ ወደ ጎን አድርገው አንድ እንዲሆኑ ካላደረጋቸው እነዚህ ሰዎች ለህዝብ የቆሙ ናቸው ማለት ይቻላል ወይ ወገኖች? ይቻላል ወይ? እስከ መቼ ነው አርሶ አምባ ሲቃጠል ከተማ ሲቃጠል የምናየው? እስከ መቼ ነው አጣዬ ስትወድም እና አሁንም ከተሞች ሲወድሙ የምናየው? ያንን አደጋ ማስወገድ ስንችል፣ ያንን እሾህ መንቀል ስንችል ቅርብ እኮ ነው። ተመልከቱ ወገኖች። አንዳንዶች ምንድነው ሲናገሩት ቀላል ነው ይላሉ። ይሄ የመናገር ጉዳይ አይደለም። እኔ ፋኖች ያላቸውን አቅም አውቃለሁ። የአማራ ፋኖች የሸዋ ፋኖች ያላቸውን አቅም ያላቸውን ጉልበት ያላቸውን ጥንካሬ አውቃለሁ። እንደዚህ በቁጭት እየተናገርኩ ያለሁት እንኳን ይሄንን አካባቢ ማጽዳት ቀርቶ ፋኖች አዲስ አበባ ገብቶ 4 ኪሎ ያለውን አገዛዝ ማስወገድ የሚችል ኃይል አላቸው፣ አቅም አላቸው። በማስረጃ ልነግራችሁ ይችላል።
ይሄ አቅም እያለ ግን አመራር ስላሌላቸው አመራሮቻቸው አንድ ሊያደርጓቸው ስላልቻሉ ግን በዚህ መልኩ እነሱ ሰራዊቱንም የፋኖ ሰራዊቱንም ያስጠቃሉ። በዚህ መልኩ ቆመንለታል የሚሉትን ማህበረሰብ ያስጠቃሉ። እና አሁንም የምለው አርሶ አምባ አካባቢ በስፋት የሚንቀሳቀሱት የነበሩት በነመከታው ስር ያሉ የሸዋ ጠቅላይ ግዛት ፋኖች ናቸው። እዛ አካባቢ እነሱ ናቸው እዛ አካባቢ የሚንቀሳቀሱ። እነሱ በሚንቀሳቀሱበት አካባቢ በዚህ መልኩ እንግዲህ የኦሮሞ ብሔረሰብ የሚባሉት ከኦሮሞ ብሔረሰብ ዞን መጡ የሚባሉት የኦነግ እስላማዊ አክራሪዎች መተው ከተማን የሸዋን ከተማ የይፋትን ከተማ የአርሶ አምባን ከተማ አቃጥለዋል፣ አውድመዋል። ነገ የሚከተለው ምንድን ነው? በርግንቢ፣ ሸዋሮቢት፣ ባስ፣ ራሳ፣ መዘዞ፣ ማጀቴ የትኛው ከተማ ነው የሚከተለው? በዚህ እኮ አያቆሙም እነዚህ ሰዎች ግን ማስቆም አስፈላጊ ነው። እና አሁንም የፋኖ አመራሮች የሸዋ ፋኖ አመራሮችን ቆም ብላችሁ እንድታስቡ ጠይቃለሁ። እርስ በርስ ሽሩሩ መደራረጋችሁን አውቃችሁ የህዝብን ጥያቄ መልሳችሁ የሸዋ ፋኖችን አንድ አድርጉ። የሸዋ ፋኖች አንድ ይሁኑ። አንድ ወታደራዊ ተቋም፣ አንድ ወታደራዊ እዝ ይመስረት። ከዛ በእቅድና በስትራቴጂ ውጤት ባለው መልኩ እዛ ጋር መዋጋት፣ እዚህ ጋር መዋጋት፣ እዛ ጋር ደፈጣ፣ እዚህ ጋር ሽምቅ ውጊያ አይደለም። እና አበበ ሙላቱ እና አበበ ጢሞ በየጊዜው አንከር ላይ እየወጡ ወይም የተለያየ ሚዲያ ላይ እየወጡ በዚህ ቦታ ያላደረግን በዛ ቦታ ያላደረግን የሚሉትን ተረትና ተረት ጆክ ማቆም አለባቸው። ሰው ያን አይደለም የሚፈልገው። ታዲያ እዚህ ቦታ ያላደረግን እዛ ቦታ እንደዛ አደረግን፣ እዚህ ቦታ እንደዚህ በሽምቅ ውጊያ ይሄን ማድረግን፣ እዚህ ቦታ እንዲገደል፣ እዚህ ቦታ ያገዛዙን እንትን አስወገድ ነው እስከ ወዲያኛው ሸኘ ነው እያሉ የተለያየ ትርክ ምርክ ዲል ያወሩልን። ታዲያ የታለ የኦነግ ታጣቂ መጥቶ የአርሶ አምባን ሲያቃጥል የት ነው የነበሩት? ታዲያ እንደሱ እና ይሄ ትርኪ ምርኪ ወሬያቸውን ትተው አሁን መደረግ ያለበት አንድነታቸውን ይንገሩ። አንድ ሆነናል፣ አንድ ተቋም በአንድ እዝ ተቀርፈናል። ካሁን በኋላ እርስ በርስ አለመገዳደል ብቻ ሳይሆን በአንድ ላይ ተመካክረን ጦራችንንም ደግሞ ፕሮፌሽናል በሆነ መንገድ ኤፊሽንት በሆነ መንገድ እየመራን ውጤት ያለው ስራ እንሰራለን። ይሄንን ዜና ነው እኔ ከአበበ ጢሞ መስማት መፈልገው እንጂ አንከር ጋር እየደወለ መሳይ ጋር እየደወለ ሌላ ቦታ ጋር እየደወለ የጻፈውን የድሪቶ ዜና አይደለም እኔ መስማት የምፈልገው። እኔ ብቻ ሰው ማንም ሰው መስማት የሚፈልገው የድሪቶ ዜና አይደለም። ሰው መስማት የሚፈልገው ሚኒንግፉል ዜና፣ የሸዋ ፋኖችን አንድነት ነው ሰው መስማት ይፈልገው። የሸዋ ፋኖች አንድ ከሆኑ እዚህ ቦታ ሽምቅ፣ እዚህች ቦታ ይሄ የማይታወቁ ከተሞችን እየጠራ እንደ አይደለም። የሸዋ ፋኖች አንድ ከሆኑ ይሄ ቦታ ይጸዳል። ይሄ ላለፉት 8 ዓመታት ዶክተር አምባቸው የነበሩ ጊዜ ጀምሮ ከዚህ እየተነሱ የሸዋን ህዝብ የይፋትን ህዝብ ቤቱን ሲያቃጥሉ፣ ማሳውን ሲያቃጥሉ፣ ሲገድሉ፣ ቤተክርስቲያናትን ሲያቃጥሉ የነበሩ አሸባሪዎች ከዚህ ከተማ ሙሉ ለሙሉ ይጸዳሉ። ፋኖ ያን ማድረግ ይችላል። መከላከያም እዚህ ቢመጣ ከነ መከላከያንም አብረው መከላከያም ኦነጎችም አብረው ሁለቱንም ከዚህ አካባቢ ፋኖ ማጽዳት ይችላል እነሱ አንድ ቢሆን። ስለዚህ ትልቁ ዜና ህዝብ መስማት ያለበት ህዝብ መጠየቅ ያለበት እና አበበ ጢሞ ሜዲያ ላይም ሲወጡ በየቦታውም ሲወጡ መጠየቅ ያለባቸው እነ መከታው ማሞ መጠየቅ ያለባቸው ለምንድን ነው አንድ ማትሆኑት? ለምንድን ነው የህዝብን መከራና ስቃይ የምታራዝሙት? ለምንድን ነው በመርህም ማትገዙት? ድርጅት መሰረትን ብላችሁ በይቅርታ መንፈስ ለምንድን ነው አንድ ማትሆኑት ተብለው እነ መከታው መጠየቅ አለባቸው። እነ መከታው መጠየቅ አለባቸው የሚልበት ምክንያት እና ኢንጂነር ደሳለኝስ ሌሎችስ ልትሉኝ ትችላላችሁ ወገኖች። ለአንድነቱ ችግር እነ መከታው ስለሆነ ይሄንን ምናከር በሸዋ አንድ እንዳይሆን ችግሩ እነ መከታው ናቸው። እነ መከታው ማሞ እንደ ሙሉቀን ቢራራ ያሉ ምናልባትም ከአገዛዙ ጋር የሚሰሩ ሰዎችን ዙሪያቸው አድርገው የቀድሞ አፋድ የሚባሉት ዙሪያቸው አድርገው ሸዋ አንድ እንዳይሆን የተለያየ ሰበብ እያመጡ የተለያየ መሰናክል እያመጡ ችግር ስለፈጠሩ ተስማምተው ተነጋግረው ይሄ እዝ ይሄን ኃላፊነት ይሄ እዝ ያን ኃላፊነት እንዲይዝ ተባብለው ካለቀ በኋላ እነ መከታው ማሞ የሸዋ ፋኖ አንድነት እንዳይኖር እንቅፋት ስለሆኑ
እንግዲህ መከታው ማሞ አድማጮቼ ተመልካቾች የአዲሱ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር እንግዲህ እና ወጥቶ በተለያየ ሚዲያዎች ወጥቶ እኛ አንድ ሆነናል፣ ይቅር ተባብለናል፣ ፋኖን አንድ አድርገናል ብሎ ወጥቶ የተናገረ ሰው ይቅር ተባብለናል፣ እኛ ይቅር እንደተባባል እናንተም ዳያስፖራ ያላችሁ ተነጋገሩና ይቅር ተባባሉ ብሎ መግለጫ የሰጠ ሰው። ያንን ካለ በኋላ ግን አሁን ተስማምተው እከሌ ይሄ እዝ ይሄ ኃላፊነትን ተብሎ ተስማምተው ከተነጋገሩ በኋላ እኔ ይሄንን ሰው አልፈልግም ያንን ሰው አልፈልግም በሚል ይቅር ተባባልን ያለውን ነገር በሙሉ ገደሉ ውስጥ ከቶ ይቅር እንዳልተባባሉ አሁንም ቁርሾ እንዳለ አሁንም ቂም እንዳለ በመውሰድ ይሄ መሪ ካለ እኔ እሱ መሪ እንዲሆን ሌሎቹ እኮ በይቅርታ መንፈስ እኮ ተቀበለውታል። እሱ ግን ሌሎቹ መሪ ሲሆኑ ግን አይ እናንተን አልቀበልም የሚል በጣም ፔቲ በጣም ትንሽ በጣም አሳዛኝ ምክንያቶች እየሰጠ ያንን ምክንያቶች ደግሞ የሰጠበት ምክንያት ነው ዙሪያ ያሉ ሰዎች በተለያየ መንገድ በቃ እየጀነጀኑት ትክክለኛ የሆነውን ስራ እንዳይሰራ እያደረጉት ስለሆነ እና በዚህ ምክንያት የሸዋ ፋኖች አንድ አልሆኑ ወገኖች የሸዋ ፋኖች አንድ ስላልሆኑ ተከፋፍለው በተለያየ መስኩ ስለሆነ የሚሉ አገዛዙ ነጥሎ ምን እያደረጋ እየተዋጋቸው ነጣጥሎ እየተዋጋቸው እና አማረ ፋኖ ቃል አቀባይ አማረ ታዘዘው እንዳለው እኛ ምንድነው ፕላን በብላችሁ ምንድነው ያለው? አማረ ታዘዘው ምንድነው ያለው? ቆይ አውጣው እና እኛ ከመከላከያ ፋኖ ከመከላከያና ከብአዴን ሚሊሻ ጋር ሲዋጋ ከበስተጀርባ ኦነግ የአርሶ አምባን ከተማ አቃጠለ ብሎ ቪዲዮን ለቋል። አው እየተዋጉ ነው፣ ግን የሚዋጉት ኤፊሽንት በሆነ መንገድ አይደለም የሚዋጉት። አሁንም እኮ በእነመከታው ስር ያሉ ፋኖችም እኮ እየተዋጉ ነው። በእነ ኢንጂነር ደሳለኝ ሳይስም ሸዋ ውስጥ ያሉ ፋኖችም እኮ እየተዋጉ ነው፣ ግን በተናጠል ነው የሚዋጉት። ነጥሎ ነው እየወጋቸው ያለው። ዛሬ ይሄን ነገ ይሄን ነጥሎ እየወጋቸው ያለው። ኃይላቸውን በታትነዋል። ነገር ግን አንድ በሚሆኑበት ጊዜ ምንድነው የሚሆነው? ኃይላቸውን ያስተባብራሉ። ከዛ ስትራቴጂ ያወጣሉ። የቱ ጋራ ቅድሚያ እንስጥ፣ ቤት በኩል እንሂድ፣ አንደኛው ክፍለ ጦር ወደዚህ ሲያደርግ ሌላው ክፍለ ጦር ወደዚህ ቢያደርግ መንገድ ቢዘጋ እንደዚህ ይሄ በቃ ስትራቴጂይዝ አድርገው በስትራቴጂ እውነቴን ነው የምላችሁ የሸዋን ሙሉ ለሙሉ ነፃ ማውጣት ይችላሉ። ይሄ የኦሮሞ ብሔረሰብ የሚባለውንም ደግሞ ሙሉ ለሙሉ ነፃ ማውጣት ይችላሉ። ለዛ ግን ኃይላቸውን ማስተባበር አለባቸው፣ አንድ መሆን አለባቸው። አድማጮቼ ተመልካቾቼ እስካሁን አንድ አልሆኑም። አሁንም ፕሮግራሜን ከማጠቃለል በፊት አንዳንድ ሰዎች ተደጋግማለህ አሉኝ። ብዙ ጊዜ ሐሳብ ስሰጥ ተደጋግማለህ። አዎ ሐሳብ ስሰጥ ተደጋግማለህ። ምደጋግመው ለምንድን ነው? ኤምፋሲስ ነው። እኔ ዜና አቅራቢ አይደለም። እንዲገባ እንዲወጣ እንዲሄድ እኔ ኦፒኒየን ሜከር ነኝ። ዜና አቅራቢ አይደለም። ሐሳብ ይዤ ነው የምመጣው። እንደሌሎቹ እንደ አንከር ሚዲያ ወይ እንደሌሎቹ እንደ ሮሃ ሚዲያ ወይም እንደ ሀበሻ ሚዲያ ምናምን እዚህ ቦታ እንዲሆነ እዛ ቦታ እንደዚህ ሆነ ብዬ ዜና ለመንገር ያንን ዜና የሚናገሩ በጣም ብዙ ሚዲያዎች አሉ። እኔ ኦፒኒየን ሜከር ነኝ፣ ሐሳብ የምሰሰው ነኝ። እና አሁንም ይሄ የሸዋ አንድነት ኢምፖርታንት ስለሆነ ነው እምደግመው የሸዋ ፋኖች አንድ ካልሆኑ ሌላ አርሶ አምባ ነገ ደግሞ እንሰማለን። ሶስተኛ አራተኛ አርሶ አምባዎች ነገ ተነጎዲያ ከአንድ ሳምንት በፊት ከአንድ ሳምንት በኋላ ከአንድ ወር በኋላ እንሰማለን። ስለዚህ ያንን ለማስቆም የህዝቡን መከራ ለማስቆም የሸዋ ፋኖች አንድ መሆን አለባቸው። የሸዋ ፋኖች አንድ እንዲሆኑ የሚዲያ አካላት፣ አክቲቪስቶች፣ ሰራዊቱ ራሱ ይህን ፕሮግራም የምታዳምጡ ፋኖች ራሳቸው ግፊት ማድረግ አለባቸው። ኳሷ ደግሞ ያለችው በዋናነት መከታው ማሞ ጋር እና ያንን ነው ማለት የምፈልገው። እንግዲህ አድማጮቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።